ከዋክብቶች ፕላኔቶቻቸውን ሊውጡባቸው የሚችሉባቸው አጋጣሚዎች እንዳሉ ታውቃላችሁ? አብዮት ልጇን በላሽ ማለት ይሄኔ ነው ማለት ነው። ይህ የሚሆንባቸው ብዙ ምክንያቶች አሉ። የመጀመሪያው ምክንያት ኦርቢታል ዲኬ እንለዋለን። ኦርቢታል ዲኬ ማለት ፕላኔቱ እየዞረበት ወይንም እየተሽከረከረበት ያለው ኢነርጂ ኦርቢታል ኢነርጂ እያጣ ይመጣል። ይህ እያጣ ሲመጣ ደግሞ በኮከቡ ዙሪያ ያለው ምህዋር እየጠበበ ይመጣል። ይህ ምህዋር ደግሞ መጥበብ የበለጠ ደግሞ ይሄኛውን ኦርቢታል ዲኬ የምንለውን ነገር ደግሞ እያፋጠነው ይመጣል። ከዛ በኋላ ይህ ምህዋር እየጠበበ ሲመጣ ሮሽ ሊሚት የምንለውን ያልፋል። ሲቀጥልም ደግሞ ይዋጣል ሙሉ ለሙሉ ማለት ነው። ኦርቢታል ዲኬ እንዲኖር ከሚያደርጉ ነገሮች መካከል ልክ እዚህ በምድር ላይ ሳተላይቶች ድራግ እንደሚያጋጥማቸው ወይንም ምህዋራቸውን ልክ በዚህ አይነት መንገድ እንደሚያጡ ታይታል ዲሲፔሽን እንደምንለው አይነት ሲሆን እዛ ግን በአትሞስፌሪክ ድራግ ሳይሆን ነገር ግን ፕላኔቱ ውስጥ ካለው ፍሉድ ቼንጅ ወይንም ፍሉድ ዳይናሚክስ የሚነሳ ይሆናል። ኦርቢታል ዲኬን እንዲፈጠርና እንዲፋጠን ያደርገዋል። በመጨረሻም ፕላኔቱ ይዋጣል ማለት ነው። የኦርቢታል ኢነርጂውን የሚያጣበት መንገድ ወደ ሂት ነው የሚቀየረው፣ ወደ ሙቀት። አንጉላር ሞመንተም የምንለው ደግሞ ኮንዘርቭድ መሆን ስላለበት ይህ ፕላኔት ያለው አንጉላር ሞመንተም ደግሞ ወደ ኮከቡ በመተላለፍ አንጉላር ሞመንተሙ ኮንዘርቭድ ይሆናል ማለት ነው። ሲቀጥል እንደኛ አይነት ፀሐይና ሌሎች ከዋክብቶች ያሉ በጣም ትላልቅ ያልሆኑ ኮከቦች በኒኩለር ፊዥን ሃይድሮጅንን በፊዝ በማድረግ ሂሊየምን በመፍጠር ሂደት ውስጥ አልፈው ወደ መጨረሻ ሂሊየምንም ፊዝ በማድረግ ካርበን ኦክሲጅንን በመፍጠር ሂደት ውስጥ ሄደው ያላቸውን ፊውል ሲጨርሱ ወደ ኒውትሮን፣ ወደ ዋይት ድዋርፍና ወደ ብላክ ሆል መቀየር ስለማይችሉ ወደ ሬድ ጃይንት ነው የሚቀየሩት። የእኛም ፀሐይ ሬድ ጃይንት ነው የምትሆነው። ሬድ ጃይንት ሆነች ማለት ደግሞ ውጫዊ ክፍሏ በጣም ይለጠጣል። በዚህም ሜርኩሪና ቬነስ ይዋጣሉ፣ ሙሉ ለሙሉ ቀልጠው ወደ ፀሐይ ውስጥ ይገባሉ ማለት ነው። ስለዚህ በዚህ አይነት መንገድም ከዋክብቶች ፕላኔቶቻቸውን ሊወጡ ይችላሉ። እስቲ እናንተ ስለነዚህ ፕላኔቶቻቸውን ስለሚወጡ የተሰማችሁን ኮመንት ላይ ያስቀምጡልኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።